ቆጫለሽ እንዴ ደግሞ እና የሶስት ቀን ነው እንደውን ሰሪ የሶስት ቀን ምግብ ነው ያቀረብሽ። የሶስት ቀን ወጥ ነው ያቀረብሽ። እንደዚህ እንደምታረጊ ለመጀመሪያ ጊዜ ቢሆን ዛሬ በጣም ነው የደበረኝ። እንዴት እንደዚህ 3 ቀን ምግብ ታቀርቢያለሽ ለሰው ፊት? አንተ ትንሽ አፈር እንጂ ምን ነው የማን ልጅ እና ታዲያ እሺ ኩኩባ ይበላል እኮ አትክልቷል አይደል? በቃ እኔ ተገርኳል። እኔ ስለበቃኝ በቃ ይኸው ጀንታት ቢመጣው እኮ አልበላም እንዴ ብላ ለምንድን የሚል ወጥ ለማቅረብ ነው እንዴ ይሄን ያህል ጊዜ ፈጀብሽ? እንግዳ ቁጭ አድርገሽ በዚህ ነው ልጁን እኔ እጅልሽ አይደል እንዴ ነበር እንዴት እንደዛ ማለት ልጅ እያስቋር አይደለም እንዴ? በዛ ላይ ደግሞ ምንም ቢሆን 3 አይነት ነው። ምን አዝናለሁ በጣም እኔ ምላሴን ከሰው እንዴት አምናለሁ? ራሴን ከሰው እንዴት አምናለሁ? አንቺ አውቄ እኮ ነው በስቃዝ እንዲልኝ እንትን ያልኩት እንጂ አረ በእናትሽ ዝም በይ አይደለም። እኔ እንደዛ ንግግር እኮ እንቆይ በቃ ያመመኝ ነው በጣም እና ስለዚህ በቃ ምግብ ላይ ጭቅጭቅ አይደለም። አሁን ሂጂና ሌላ ወጥ ካለሽ ቀይረሽ አምጪ። ይሄን አልበላም ነው በቃ የሰራ ተከና ያለው ከናዩ እንደምታዩ ጎመን አትክልት ነው ያለው። ሌላ ምን አለ? እንዴት እንደዚህ አይነት ነገር አንቺ ምንድነው ምን አደረኩሽ? እኔ እንደዚህ የምታሳፍሪኝ በሰው ፊት እንደዚህ ወጥ ስታቀርቢ ትንሽ አይከብድም? የመጀመሪያችን ነው። ሰላም የተከበራችሁ ውድ የቻናላችን ቤተሰቦች፣ እንግዲህ ዛሬ ብራዘር ከሌላ ቦታ መጥቷል። እኔ ጋር ነው፣ የኔ እንግዳ ነው። እንግዲህ ደግሞ እንደተለመደው ቃልዬን ፕራንክ እናደርጋታለን ማለት ነው። የፕራንኩ ርዕስ ይቆያል፣ ወደ መጨረሻ ነገራችኋለሁ። እና ውድ ቤተሰቦቼ በባለፈው 2 ጊዜም 1 ጊዜ ተደጋጋሚ የተደረገው ፕራንክ አለ እኔ ጋር ማለት ነው። እጅግ በጣም ከባድ ነው። ምክንያቱም እኔን አስቡት እስከ ማሸማቀቅ እንደገና ደግሞ እኔ ላይ በርበሬ በመጨመር በጣም ብዙ ነገሮችን አሳልፉ በዚህ አጭር ጊዜ ውስጥ። ትናንትናም ታስታውሳላችሁ የሆነ ቦታ ሄዳለሁ ብላ በጣም ተዘጋጅታ ምናምን የጠበቀችኝ እና ድንገት እንትን ስል ሌላ ተጋጭተን ምናምን ሁሉ ነበር። ግን መጨረሻ ላይ እኔ በጣም መናደድና ፊት መለወጥ የሚጀምርበት ሰዓት ፕራንክ ነው ምናምን ስትለኝ እኔ በጣም ደበረኝና ከዛ በኋላ ደግሞ እኔ ደግሞ ለዛ መልስ ምት የሚሆን ሌላ የሚገርም ፕራንክ አዘጋጅቻለሁ። እንግዲህ ብራዘሬ እኔ ጋር መጥቷል ዛሬ። ያው እኔ ነኝ ጠርቼ ያስመጣሁት፣ ግን እንደመጣ ታውቃለች። ያው ቡና ጠጥተን ጨርሰናል፣ ሁሉም ነገር ያው አለ። ግን እሷን ደግሞ ማደርጋትን ዛሬ እኔ ራሴ ማለት ነው በደንብ ነው የምጫወትባት ማለት ነው። ስለዚህ ውድ ቤተሰቦቼ ግን በዛ አጋጣሚ ቤተሰብ የቪዲዮን ሀሳብ ባጭሩ ልንገራችሁ። ምሳ እየደረሰ ነው። ባባ ልታስተኛ ውስጥ ገብታለች መኝታ ቤት። እየረበሸ ስለነበረ ቅርብ ሰዓት ቡና እየጠጣን ነበርና ባባ ስለሚረብሽ ወደ ልታስተኛው ገብታለች። እየሰማችኝ አይደለም፣ መኝታ ቤት ናትና እኔ ደግሞ ምን አሰብኩ መሰላችሁ? በዚያች አጋጣሚ የሆነ ሀሳብ መጣልኝ። ብራዘር ጋር ምግብ ይቀርባል። እየበላን እያለን ይሄ ምግብ እንዴት ነው ማነው እንዴት ነው የሰራሽው? ማነው እንዴት እንደዚህ አይነት ምግብ ለሱ ፊት በዚህ እንግዳ ፊት እንዴት ታቀርቢያለሽ? እንዴት እንደዚህ ሊሆን ይችላል ምናምን ብዬ በዛ ፊት ለፊት በሱ ፊት አሸማቀቃታለሁ። ያው እሱም ደግሞ ከተመካከረን ነው ከሱ ጋር የምናደርገው ማለት ነው። ስለዚህ እሱም ያግዘኛል እና ፋሚሊ በዛ አጋጣሚ ግን ማለት ነው ሪያክሽኑን አብረን የምናይ ይሆናል። እሱ ለዚህ ቤት አዲስ ነው እና ደግሞ በጣም ተፈራዋለች ማለት ታላቃችን ስለሆነ በጣም ነው የምታከብረው። እንደዚህ አይነት ነገሮች ሲሰማ ደግሞ ሊሰማት ይችላል እና ፋሚሊ በመጀመሪያ ደረጃ ይህንን እስከማደርግ በትዕግስት እስከ መጨረሻው ሰዓት አብራችሁኝ እንደምትቆዩ ተስፋ አደርጋለሁ። እና ብራዘር በደንብ ታደርጋታለህ ዛሬ። ችግር የለውም በእኔ ሀሳብ ተስማማለህ? ችግር የለውም ግን ያው ምንም ብትል ማለት ነው እሷ ብትፈራገጥ ምን ብትልም የሆነ ነገር ስትናገር የሴቶች ሙያ ሲነገራቸው ፊት ለፊት ያው በእንግዳ ፊት ሲነገር በጣም ቃልዬ አትወድም ማለት ችግርን ቢኖርበት በውስጥ እጄ እንደዚህ እኮ ነው ብዬ በምክር መንገድ ስነግራት ነው የምትወደው እንጂ እንደዚህ ለምን ታደርጋላችሁ እንደዚህ ለምን ታደርጊያለሽ ምናምን ብዬ ስነግራት ጭራሽ አይመቻትም። እና ፋሚሊዎች ዛሬ አሁን ካሜራ እናስተካክላለን። ልታቀርብ ትነሳለች። ይመጣኝ ይመስለኛል። ምሳ ሰዓት ደርሷል። ልጁን ላስተኛው ብላኝ ነው የገባችው። በቃ በዛ ሰዓት ማለት ነው የሚገርም ነገር እናደርጋለን። ውድ ቤተሰቦቼ በትዕግስት ቪዲዮ እስከ መጨረሻው ተከታተሉ። ብራዘር እንግዲህ ዝግጁ ነሽ? በቃ ፒስ። እንደማታሳፍሩኝ እንደማላፈር ቤተሰቦቼ ተስፋ አደርጋለሁ። አብራችሁ ቆዩ። ካሜራ እናስተካክላለን። ካሜራ እዚህ ጋር የምናስቀምጠው ጋይስ ውዷ ባባተኛ ኧረ ምሳ ቅርብ ይርቦኛል። ቤተሰብ ኪችን ውስጥ ናት፣ ጉድ እያለች ነው። በትዕግስት አብራችሁኝ ቆዩ። እንግዲህ ካሜራውን እንደማታይብኝና ከኔ ጋር እንደምትው ተስፋ አድርጋለሁ። እስከ መጨረሻ አብራችሁ ቆዩ።
ያንተ አፍንጫ ደግሞ ከየት ነው የሚያመጣው? ሸተተኝ ጠላ ይምር በስመ አብ ሽታው ራሱ ደስ ይላል። ኧረ ከየት ነው የተለየ ያንተ ዛሬ ኧረ በስመ አብ ጠላ ደግሞ እንዴት እንደምወድ እዛ እንትን አይደል ማዘር አብራ ከእንትኑ ጋር ምስል አብራ ያሳደገችኝ አብራ ነው እንደ ከባልትናው ጋር ያደግከው ማዘር በደንብ ጠላ በደንብ ስለምትጠምቅ ከእሷ ጋር ስላደጉ ጠላ ወዳለ ገዛ ጠላ አሪፍ ነው። ቆንጆ ከቢራ የሚመረጥ እኮ ጠላ ነው። ምነው አንቺ ከጉድጓድ ነው እንደምታወጪው? ከጉድጓድ ነው እንደምታወጪው? ተልጥሎ በያ ምግቡ ገርቦኛል። ዋ ፈጣፈጣ በይ ደግሞ እንደ ሴቱ ቀልጠፍ ቀልጠፍ በይ። እንግዲህ አስቀምጠሽ እዛ ትንጎዳጎጃለሽ። ስዩን እኮ አላነሳሽውም። ቡና ፍተሽ ጨርሰሽ እቃውን ሳታነሽ ነው ቀጥታ ልጁን ልታስተኛሽ። ብታነሽ ምን ችግር አለ? ጥለሹ ምናምን ትሄጃለሽ። ፊትሽን ጠብበሽ እንደ ምን ሆንኩ? አንቺ ተልተሎ በይ ዝም ብለሽ ስራሽን ስሪ። ተልተሎ በይ ዝም ብለሽ ወሬ አታውሪ። አሁን ወሬው መቼ ይቀርብሻል? እዚህ መጥተሽ አታውሪም? አሻገርሽ ከምታወሪ ከሱ ተሎ በይ። ወገብሽ ጎንበስ በይ። ወደዛ ዙሪ። እንደዚህ ወገብሽ ቀጥ እና ዛሬ እንደዚህ ሚስማር ነው እንደ ወገብሽ ላይ ያለው እንደዚህ ቁጭ ብዬ ነው። አሁን እንደሱ ዝቅ ዝቅ ሰው ከታላቁ በላይ ይቀመጣል። ነውር ነው። ለምስ መቀመጥ ያለበት በዚህ እኮ ችግር የለውም። አዎ ግድ እኮ ነው። ቦታ መቀመጥ ፖዚሽን ራሱ ወስነዋል። ይሄ ካልቸር ነው። እናቱ ባደግንበት ነው። አባባል እኮ ነው እንጂ እኮ ይሄ አይደለም። ሌላ ነገሮች ብዙ ነገሮች አሉ አይደል? ቦታ ብቻ እኔም አልደግፈው። ሰርፕራይዝ ምን አይነት ሰርፕራይዝ ናቸው? እኔ እኮ አፍንጫዬ ማለት ነው የመጀመሪያም ጠላ ምናምን አለ እንደ ብዬ ታይቄ ነገር እንዳይሆን ነው እንጂ ጠላ ሊያዝ ይችላል። የማዘር ጠላ ትዝ አለኝ። ማዘር የማዘር ነው። አንቺ ወንበር ይዛ ገር ነው አመጣለሁ። እዚህ ቀጣ እንግዲህ ድንገተኛ ስለሆነ ብዙም አልተዘጋጀንበትም።
أرجع زمس ورجع ثاني من اللي يود الأمر فكرت تدري مش براك استنى اسمع من فسك الصوت በነገራችን ላይ እኛም ግን አልቀመስኩትም። ጠላው የእንሻን ብርጭቆ እንጂ አመጣለሁ። እንጀምረዋለን። ግን እርግጠኛ አልነበርኩም እንደምትመጣ ማርያም። ጧት ደውለህ እመጣለሁ ስትል ብቻ ነው እንጂ እርግጠኛ ሆንኩ ለክርስትና አንዴ ሰይቆን ወላዴ ማቀርማት ወርክ እንዴ ለማንኛውም ስለመጣ ደስ ብሎኛል። ሰንበት አስመሰልክልን እና አመሰግናለሁ። ወጡ ግን የዛሬ ነው ፍቅር፣ ወጡ የዛሬ ነው ግን ምን ነው እንዴ? በጣም የቆየ እኮ ነው የሚለው ጣሙ እንደዛ ነው። ወጡ 3 ቀን ነው የ3 ቀን ወጥ ነው እንዴ ያቀረብሽው ዛሬ? እንዴ 3 ቀን ወጥ ብለህ ታናቀለህ እንደዚህ? ምን አስበሽ ነው? አይደለም ወጡ እኮ ጅጅ ብሏል። የክኩ ምናምን ምን ሆኖ ዛሬ ሌላ ወጥ ሰርተሽ አምጪ። አልበላም በዚህ ተው በይ እንዴ። ልጁን አትደብረው እንጂ ብላበት እየበላ አይደለም እንዴ? እንዴት ነው ወጥ በሰው ፊት የምታቀርቢው? ምን ሆነ ሲቀማሰው በደንብ እኔ ቀምሻለሁ። የጎረስኩ 2 ጊዜ ጎርሼ እንደዚህ ነው የሆነ ያለው። ምንድነው ይሄ ጅጅ ያለ ወጥ ውስጥ 3 ቀን የቆየ ወጥ ታቀርቢያለሽ? እንደንጂ ትንሽ አታፍሪም እንዴ? ቢያንስ አሁን ሽንኩርት ሰው አለ ማማሸት ተራ እንዴ እናቴ እንደዚህ አይደለም። በጣም ነው የሚያሳዝነው በእውነት አይደለም፣ ያጋጥማል። በቃ ስለዚህ ስለሚያጋጥም አንተ ደግሞ ዛሬ እንደዚህ አይደለም እኔማ እንደዚህ ስትለኝ እኔ እየደበረኝ ነው። ቢያንስ ለሞራሌ ስትል እንኳን ዝም አትልም እንዴ? እናስበው ነው ምን ሆነስ ሲጀምር ያሳዝናል በጣም። እሺ ምን ትሰራለህ? ሽሮ ትሰራለህ? በቃ ተይው አልበላም። እንዴ ብላ አይደለም እኔ እንደዚህ ከረኝ እኔም እኮ ይደብረኛል። ለኔ ሳታስብ እንዴ ለሷች አይደለም እንዴት እንደዚህ አይነት ነገር ታደርጋለች እሷ? እንዴት እንደዛ ታደርጊያለሽ አንቺ? ወጡ እኮ ዛሬ የተሰራው ናት። ምን ነው ዛሬ እኔ ምላሴን ከሰው እንዴት አምናለሁ? ራሴን ከሰው እንዴት አምናለሁ? አንቺ አውቄ እኮ ነው ቀዝቃዝ እንዲልኝ እንትን ያልኩት እንጂ። ኧረ በእናትሽ ዝም በይ። ዛሬ ቀነስኩት አይደለም እኔ እንደዚህ አይነት ንግግር እኮ እንቆይ በቃ ያመመኝ ነው በጣም። እና ስለዚህ በቃ ምግብ ላይ ጭቅጭቅ አይደለም። አሁን ሂጂና ሌላ ወጥ ካለሽ ቀይረሽ አምጪ። ይሄን አልበላም ነኝ በቃ። የተሰራው ትክክል ነው ያለው ከናየው እንደምታየው ጎመን አትክልት ነው ያለው። ሌላ ምን አለ? እንዴት እንደዚህ አይነት ነገር ፍሮን ስራሽ አንቺ ምንድነው? ምን አደረኩሽ እኔ እንደዚህ የምታሳፍሪኝ በሰው ፊት? እንደዚህ ወጥ ስታቀርቢ ትንሽ አይከብድም? የመጀመሪያችን ነው የሚያቀና ነው ችግር አለ ያኔ ያለስ አይደለም። ሲጀመር ግን ዛሬ ነው የሰራሁት ናት። ምን ነው እንዴ? በጣም ነው የምታሳዝኘው የምር። ሽንኩርታ ጨስኩባችሁ እያልኳል እንዴ? አሁን የሰራው ምን ነው ናት? እስኪ ተረጋጋ። እኔ አልበላም በቃ ብይ እራስሽ። እሺ እኛ ናት ዝጋለሽ ቶ ብሉ አልኩ ብሉ፣ እናንተ ብሉ። እኔ ግን አልበላም በቃ።
እሺ ልጅ ይብላበት እንዴ። እኔም ደብረኛል እኮ ለምንድን ነው እንደዚህ የምትለው? አዝናለሁ በጣም እንዴ። ካንተ ማልጠብቀው ነገር እንደዚህ አይነት ነገር ትናገራለህ እንዴ? ምን ሆነ? እሺ ሸም እኮ ነው ሸም። ኧረ እንዴ ብላ አንተ በቃ ዝም በላ ሾሮ ሰራ እኔ ተዋለሁ በቃ። አንተ ምን አስበህ ነው? ምን ቁርስ ምናምን ስለበላ ጠግበህ እንዴ? ምን ማለት መቼ ነው የበላው? ሞኛል ጋር አልነበር እንዴ? ታውቂያለሽ ነው ዛሬ ሰንበት ነው፣ ሌላ ቦታ አልወጣም። ግን ምግቡ እንዴት ነው እንደዚህ አይነት ነገር? አንቺ እስካሁን ይሄን ያህል ጊዜ የፈጀብሽ ይሄንን እጅ የሚል ወጥ ለማቅረብ ነው እንዴ? ይሄን ያህል ጊዜ የፈጀብሽ? እንግዳ ቁጭ አድርገሽ በዚህ ነው ምንም ቢሆን እኮ ከልጅ ጋር ነው እየሰራ ያለው። ልጁን እኔ እጅልሽ አይደል እንዴ ነበር? እንዴት እንደዛ ነው? ማለማ ልጅ እያስኩ አይደለም እንዴ? በዛ ላይ ደግሞ ምንም ቢሆን ሶስት አይነት ነው። ምን አዝናለሁ በጣም እንዴ። እና እንደዚህ በማድረግሽ በጣም የምታሳፍሪኝ። እንደዚህ እንደምታሳፍሪኝ አላወቅኩም ነበር። በጣም ነው የምትገርሚው። የምር መቼም ነው በጣም ያፈርኩት ዛሬ በሰው ፊት እንደዚህ እንደምታረጊ ለመጀመሪያ ጊዜ ቢሆን ዛሬ በጣም ነው የደበረኝ። እንዴት እንደዚህ 3 ቀን ምግብ ታቀርቢያለሽ ለሰው ፊት? አንተ ትንሽ አፈር እንጂ ምን ነው ናቲ? ኧረ በስመ አብ ያማል እንዴ? አንቺ ስነ ስርዓት አድርገሽ ደግሞ ትቆጫለሽ እንዴ? ደግሞ እና የ3 ቀን ነው እንደውን ሰሪ የ3 ቀን ምግብ ነው ያቀረብሽው። የ3 ቀን ወጥ ነው ያቀረብሽው። እና ይሆና ያማል ልጅ እና ታዲያ እሺ ከኩባ ይበላል እኮ አትክልቷል አይደል? በቃ እኔ ተጠገምኩ አይደል? እኔ ስለበቃኝ በቃ ይኸው ጀንታ ጥብ የመጣው እኮ አልበላም እንዴ ብላ። ለምንድን ነው ማበላው? ለምንድን ነው ይሄን አንተ አይደል? ሁላችን አልበላም አልኩሽ እኮ በቃ አንሹ። ለምን አንተ ሄደህ ሰራ ምን ነበር አንተ ማለት ሂድ ስራ ነው ለምን እሰራለሁ? እኔ ኪችን ለምን ላንሳው? እሺ አንሹ ብላ አንተና እኔ ምን በላይ እንዴ አላበዛውም እንዴ? ምን ሆነ? እሺ ምንድን ነው የሆነው? ልጁና ጉዳይ ምንድን ነው ችግሩ? እስኪ ንገረን። ምን አስበህ ነው? በቃ ወጡ ቀምሳችሁታል፣ ግን እናንተ ምላሳችሁ ይሰራል። ግን እጅ እኮ ነው የሚለው እጅ በቃ 3 ቀን ወጥ ሲቀርብ እንዴት እንደዛ እንትን ይዘያለሽ አንቺ? በጣም ነው በጣም የምር አፈርኩ ዛሬ። ምንድን ነው የሚያሳፍረው? የሰረቀ ሰው እኮ ነው የሚያፍረው እንዴ። ታሳዘኛለሽ በጣም ቢያንስ ሞራሌን አጠብቅልኝ። ያምሃል እንዴ? ሲጀመርስ እንደዚህ ብለኝ ታውቃለህ? ምን እሷ ይሄ አሪፍ እኮ ነው። ለምንድን ነው አንቺ ምን ሞራል አለሽ? ሞራል ሲኖርሽ እኮ ነው የምታደርጊው። እዚህ ጋር አይደረግም። እስኪ አይደለም ምላስ ሊሆን ይችላል። ደጋግማ አጣጥማ ብለው እስኪ መጀመሪያ ሞክረው። ካፈርኩ አልመለስም። ያማል ሰው ዘጋን ብሎ ልጅ ይላበት ምን አስበህ ነው እንጂ እስኪ ጣማ ይቀይር ነገር አለ እንዴ? ደምስ እኮ ያን ያህል የተለየ ተአምር የምትሰሪ ይመስል ረዥም ሰዓት ኪችን ውስጥ ጉድ ይሄ 3 ቀን ለማለት ሰዓቱ ነው። እስካሁን ስንት ሰዓት ነው? ከቤተክርስቲያን የመጣው ስንት ሰዓት ነው? ቡና ፈላው። እኔም ሚስት አለኝ ብዬ የማስበው የሚያሳዝነው ነገር እሱ፣ ሰው አለኝ ብዬ የሚያሳዝነው ነገር እሱ። ዛሬ ተማሪ አታይ ታመምሽ አንቺ ነሽ። ትኩስ ነው እኮ ደግሞ ባያምሽ ኑሮ እንዴት ይሄን ታቀርቢያለሽ? 3 ቀን የሞላው ወጥ መብላት በሽታ ያማል በጣም። ስለዚህ አንቺ ቢያንስ እንኳን ሽሮ እንኳን የለም ቤት ውስጥ የለም ካለ ቀሪና ጠይቂኝም ከለለሽ የለኝም አትይኝም። አንተ የለበት ብላ ደምስ ቢ አየበላ ናቲ እየጣፈጠሽ ነው አንቺ ቢ። እኔ ግን አልበላም በቃ ጨረስኩ። ምንም ማጅ ነው ለምንድን ነው የማበላው? ያሳዝናል በጣም። አሁን መሄድ አለብኝ የሆነ ቦታ። እኮ ስህተት ሊኖርም ላይኖርም ይችላል እኮ እና አንዳንዴ እኮ ይገጥማል። ለእሷ ብቻ አይደለም ለአንተ ተሳሰብ። አይ ልክ እኮ ነህ። ስለዚህማ አይደለማ እያወቀች ነው ያቀረበችው። ይሄን ወጡን አልበላም እኔ ከእንትኑ ግን እበላለሁ። በቃ ችግር የለም። ስለዚህ አትክልቱ አንተ አይበላም ምን ማለት ነው? ምን ማለት ነው? አይኔ እኮ ወጡን አልበላም። ወጡ 3 ቀን የቆየ ወጡ 3 ቀን የቆየ እኔ። ስለዚህ አሁን ከጎመኑ ልብላ ታየኛ። ጎመኑ ትኩስ ነው ዛሬ ተሰርቶም ስለማያውቅ አይን እንደዛ ዛሬ ይበላል ብሉ። በቃ ይቅርታ እሺ ወንድሜ፣ በጣም ብላ ይቅርታ ማለት እንዳይደብረ። እኔ ከጎመኑ ብቻ እበላለሁ እናንተ ከወጡ። ለወደፊት ግን እንደዚህ አይደረግም። በጣም ነው የሚያሳዝነው በእውነት። አንቺው እኔም ስለ አይደለም እሷን እኮ አሁን እኔ ፊት ላይ ያወረድካት ነው አይደለ? ስለሷም ክብር እኮ አንዳንዴ መጠበቅ አንተን ይመስላል። ይሄ ጥሩ አይደለም እኮ
በጣም እኔ ምግብ ላይ እንዲሁም እንደዚህ አይነት ቀልድ እኔ ካንቺ አልጠብቅም። ሚስት ማለት እኮ ባይዞ የሚሰሶ ናት። ይህን ሁሉ ችግር ይህን ሁሉ ነገር ማለት ብዙ ነገሮችን ሸፍና የምትይዝ ሚስት ናት። እና እንደዚህ በማድረጓ ግን አፈር እንደውም ታደንቀኝ ይገባ ነበር። በምንድን ይከሳ አንቺ ምን ብዬ ማደንቅሽ? የሶስት ቀን ወጥ ስላመጣሽ እንጂ እስከ ቅመሹና አንቺ ምን ይላል ቅመሹ ምን እንደምትል ከዛው ማለት ነው ምን እንደሚል አብረን እናያለን። መጣፈጡን አብረን እናያለን። ቅመሹ መጀመሪያ ቅመሹና ምን እንደሚል ከዛ በኋላ ትረጅኛለሽ። መጣፈጥ አለመጣፈጡ የሶስት ቀን መሆን አለመሆኑን ያኔ በእጄ እየበላሁት በእኔ እጅ ቅመሹ አልፈልግም። እጅ ሊሆን ይችላል ወይ አፋው እጅ ነው ችግር ያለበት እንጂ ሲጀመር ዛሬ የተሰራ ምግብ ጭራሽ እየሸተትክ ነው የሚባለው። እኔ መቼ አይደለም የሚስትን ክብር ማራስ መጠበቅ አለብን። ለምንድን ነው የማትጠብቅ አንተ? እሷ እኮ ልትሳት ትችላለች እኮ ይመስላል አይደለም? የእሷ እኮ ልትሳት ትችላለች፣ ግን ለምንድን ነው የእሷን ክብር አንተ ማትጠብቀው? ደምስ ግን የምሩ ነው የሆነ እጅ የሚል ነገር አለው። እኔ በጣም የሚያሳዝነው እና ለምን ወጡን ትበለዋለህ? ወጡን እና ቀዩን ወጥ አልበላም ማለት ነው። ስለራበኝ ምን አማራጭ አለኝ? የት ሄዳለሁ? ከቤት ውጭ የት እጅ ስለሳና አሁን ሰዓት ነው እዚህ ቁርሳችንን በልተናል ከቤተክርስቲያን መልስ። ከዛ ቡና ጠጥተናል፣ ቁርስ በልተናል። ሩባና አሁን ስለጠገብክ ይመስለኛል ጣሙ እንደውም የተቀየረብክ። ስለጠገብክ ብቻ አይደለም አንቺም ስህተት አለብሽ። የሶስት ቀን ያቀረብሽ ስለዚህ እየጣፈጠኝ አይደለም። አንቺ በጣም ታሳዝኝ የምር። አንቺ ሚስት ብሎ ማግባት ያገባው ቀን የከሰርኩት ነኝ። እናቴ እንኳን መርቃኝ ነበር፣ ግን የተረገምኩ መሰለኝ ዛሬ። እንዴት እንደዚህ በሰው ፊት እንደዚህ ታደርጊኛለሽ? ውዶ ምን በጣም አካበልኩ እኮ ሲጀመር እኮ ደመስቆ ወንድማችን ነው ዛሬ አይደለም የመጣው። ያንቺን ችግር ለመደበቅ ሞክሬያለሁ፣ ግን አይገባሽም። ያንን የተደበቀው እዝናለሁ በጣም ደምስ ቃሪያ ብላ። ለማንኛውም ማለት ነው ወጡ በጣም የሚጣፍጠው ይጣፍጣል በጣም። አሁን ደበረሻ ከፋሻ የኔ እናት አይዞሽ እሺ። በቃ የኔ ሚስት እንደውም የሁሉ ችግር ተቋቁመሽ እንደዚህ በመድረስሽ በጣም ይቅርታ ማለት ይሄን ማሰብ የራሱ ለእኔ በጣም ስህተት ነው። እንደዚህ ማድረግ አልነበረም። በጥፋት ካመንበት ይቅርታ ካልካት በቃ ይቅርታ። ስለዚህ ይቅርታ ይሄ ደግሞ ይሄ ነው የሚሆነው እንጂ አፈስ ገባ ድብን ስሞትልሽ አልኩሽ በቃ ላስታርቃችሁ ይቅርታ ብራዘር ይቅርታ እኮ ከይቅርታ አስደብርሻለሁ። በቃ የጠፋት በቃ ለእኔ ማለት ችግርሽን መሸፈን ስለነበረብኝ ያንቺን ስህተት መሸፈን ስለነበረብኝ ድክመትን ቢኖርብሽ እኔ መሸፈን ስለነበረብኝ ይቅርታ ብዬሻለሁ። አሁን ሶሪ ብራዘር ምሳ በምሳ ስለረበሽኳችሁ ይቅርታ። እሺ ለወደፊት እንደዚህ አይደረግም። በቃ እንደዚህ አይደረግም ለወደፊት። ሚስት ነች ሚስት ብትሆንም እንደዚህ አይነት ጥፋት ቢኖራትም አይደረግም። አንተ ትልቅ ሰው ነው። ከአንተ የማልጠብቀውን ነገር አሁን ዛሬ ተናግሬበት እየሄድኩ ነው። ቆይ ግን የምር ምንድን ነው ችግር አለ ወይስ ምንድን ነው? ፍራንክ እያደረክ ነው? ይቅርታ አልኩሽ እኮ በቃ አለቃ አይዞህ እጅሽ በጣም ጠፍቶ። ለማንኛውም ማለት ነው ውዶ አይደብርሽ ምሳቢ ያው ካሜራ እዛ ጋር አስቀምጫለሁ። ለካሜራው ማየት ትችያለሽ ከፈለግሽ፣ ካላመንሽኝ ማለት ነው። ይኸው እሱና እኔ ተመካክረን ፕራንክ እያደረግንሽ ነው። ስለዚህ ምሳውን ቢይዝም ብለሽ ፕራንክ ነው። ይኸው ካሜራው ውድ ቤተሰቦቼ ከትናንት ማግስት የተደረገብኝን የተሰራውን ሴራ አይታችኋል። ለዛ ምርጥ መልስ ነው ዛሬ። ምርጥ የራስ ምታት አድርጊያታለሁ። ስለዚህ ውድ ቤተሰቦቻችን ምሳ ከኛ ጋር ናችሁ፣ ተጋብዛችኋል። ጠላ አለ፣ እንጀራ አለ፣ ሁሉ ነገር አለ። ምሳ እንብላ ብያለሁ። እንግዲህ ያው የፕራንክ ሀሳብ ስለሆነ እንብላ ላልኳችሁ ለዛ እንዳይመቃብኝ ነው። እሺ እና ቤተሰብ ለማንኛውም ዛሬ ብድር በምድር በሚለው ተመልሶላታል። ውድ ቤተሰቦቻችን ቪዲዮዎቻችን
እናመሰግናለን። ለዛሬው ቪዲዮአችን ይህን ይመስል ነበር። ቃልዬ በጣም ደብሯታል፣ ማውራት አትፈልግም። ይኸው እጇን አሳየውላት ዛሬ እጇን በሰው ፊት በእንግዳ ፊት ተጫወትኩባት። እንደዚህ ነው ዋናው መልሱ ይሄ ነው። እሺ ሞራሏን የተነካው ዛሬ ምን ትያቸዋለሽ? መልስ ልትመልሽ እያሰላሰልሽ ነው እንዴ? አንቺ ፕራንክ ነው ተባልሽ አይደል እንዴ? ያመጣል እንዴ? አንቺ ቁምጣይ ውስጥ ሚጥሚጣ የጨመርሽው ትዝ አይልሽም እንዴ? ስሚ ቁምጣ አዲስ ቁምጣ ገዝተሽ ሚጥሚጣ የጨመርሽው ትዝ አይልሽም? እሱን አታስታውሽም? ይኸው እንደዚህ ነው። እያማረሽ ተቀጠቀጠች ደግሞ እያማረሽ እውነት አስመሰላችሁት እኮ ለምራንጓ አዲስ ነው እሱ ሰራልሽ ዛሬ ተሰርቶልሽ። ኧረ በእናትሽ አንቺ ምሳ ነው ፈታ በይ የምር ፕራንክ ነው ብዬ ነግሬሻለሁ። እንደዚህ ባይሱ ራሱ ተረዳኛ እንጂ ለምን እንዳደረገ ታውቂያለሽ? በደምስ ራሱ ወጡን አይበላም ጎመኑን መብላት ጀመረ። ሁላችንም ጥፋት ሊኖር ቪዲዮን አሳያለሁ በኋላ ምን እንዳደረገች እግዚአብሔርን አሳያለሁ። ብራዛ ምሳኔ እኔ በቃ በዚህ በኩል እንዳታዩ ቁምጣ ውስጥ አለ። ኧረ መሲ አታበላሽ። እግዚአብሔርን ብዬሽ በሞተ የሚገርም ማለት ነው። የሰራችልኝ ስራ ቀላል እንዳይመስል ቁምጣ ውስጥ በርበሬ ጨምራ እንዴት እንደተጫወተችብኝ እኔ ያን ቀን መቼም ማለት ነው። ይሄ እሳት እኮ ነው አንተ አሁን ይዞረ ድረስ ነው ይዞረብኝ እና እንዴት ለእንደዚህ አይነት መልስ አላታለሁ። እንዲሁ አንቺ ሞራልሽ የሚሸማቀቅበትን ትንሽ አልተደናገጠችም? እንዲሁ አንተ ተመቻችሁ? ማርያም እውነት አስመሰላችሁ። ተመልካቾች ጠብቁ።